እኛ ምናልባት ተዘናግተን ዱንያ ላይ ዘላለም እንኖር እየመሰለን ገና ስንት ሐሳብ ህልም ገና ገብተን ወልደን ወይም ደግሞ አግብቶ የወለደ ከሆነ ደግሞ ገና ወደፊት ስንት ሐሳብ ህልም አለው እንጂ አኺራ ሄዳለሁ ሞታለሁ ድንገት ሞት ይመጣል አይልም። አላህ ያዝነለት ካልሆነ በቀር በድንገት ነው የሚመጣው መለከል ሞት በድንገት ሳያስፈቅድ አንኳኳን በር ልግባው አይልህም። ወጣት ነው ሽማግሌ ህፃን አይልም። ህመም መስፈርት አይደለም ለመሞት ያኔ ማርጀት መስፈርት አይደለም ለመሞት። ስንቱ ህፃን ስንቱ ወጣት ይሞታል። ስንቱ አጣ ነው ያየነው የነበረ ድሩ አምና ከኛ የነበረ ከወር በፊት ከሳምንት በፊት ከኛ የነበረ አሁን تحت الارض تحت الثرى አፈር ተጭኖበታል ሞቷል ተቀብሯል። خلاص ዱንያ አይመለስም ከአሁን በኋላ። ስንት ሐሳብ ህልም ነበረው እንደኛው ይሯሯጥ ነበር። ገንዘብ ሰብስቦ አፍርቶ ጥሩ ህይወት መኖር ነበር ምኞቱ ብዙ ነገር ነበር። ነገር ግን خلاص ጊዜው አለቀ። ዱንያ ላይ የመጣው ዘላለም ሊኖር አይደለም። ዘላለም መኖር ቢኖር ኖሮ ነብዩ አለይሂ ሰላቱ ሰላም በ63 ዓመታቸው ባልሞቱ ነበር ይኖሩ ነበር። ነገር ግን ዱንያ የዘላለም አገር አይደለም ጊዜያዊ አገር ናት። ሰርተህባት خلاص የምታልፍበት ሰርተህ خلاص የምትሻገርበት አገር ነው። የዘላለም አገር አይደለም በጭራሽ። አጭር አገር ናት በጣም አጭር። የዚያን ጊዜ እኮ አኺራ ላይ ዱንያ ይኖሩበትን ጊዜ እኮ ሲያስቡት ልክ እንደ አንድ ደቂቃ አንድ ሰከንድ እኮ አያስቡትም እኮ በጣም አጭር ወይ አንድ ምሽት አንድ ንጋት አድርገው ነው የሚያስቡት። ዱንያ ስንት ዓመት ይኖረው ማለት ነው። ልክ ዱንያ ላይ የኖረበትን ህይወት እድሜ እንደ አንድ ምሽት ወይ እንደ አንድ ሰዓት እንደዛ ነው የሚቆጥረው። ተራ ነገር ናት ለኛ። ምናልባት 60 ዓመት 70 ዓመት ብዙ መስሎ ሊታየን ይችላል አይደለም። አላይ ሀል እንለየዋል ይሄን ዱንያ صعدون بها يزوات ودا سما يوطالو فلا يمرون بها على ملأ من ملائكته إلا قالوا ما هذا الروح الطيب لك ملائكوች ይዘዋት ወደ ሰማይ ወደ ላይ ይወጡ እነዚያ በጀነት ከፈነና ሽቶ ይዘው ያኒ ወደ ላይ በሚወጡ ቁጥር መላእክቶች ማለት ነው በዚያ በእነሱ አጠገብ ያቺ ሩህ ተይዛ ስትልፍ ምን ይላሉ? እቺ ያማረች እንዲ ምትሸት እንዲ ምታመር ሩህ የማን ሩህ ናት ይላሉ። فيقولون النزا እቺን ሩህ በዚች ከፈን ያዙ መላእክቶች ምን ይላሉ? فلان ابن فلان بأحسن أسمائه التي كانوا يسمونه بها في الدنيا ባማረ ስሙ ዱንያ ላይ ሲጣራ በነበረበት የገሌ ማለት ነው فلان ابن فلان ያ እኮ ተቅየ ነበረው ያ አላህ ፈሪ ነበረው ያ ሱኒ የነበረው ያ የተውሂድ ባለቤት የነበረው ያ የሱና ተከታይ የነበረው ያ ቃኢሙ ለይል ሌሊት ቋሚ የነበረው ያ ዛኪር የነበረው ቃሪ የነበረው አላህ ሲፈራ የነበረው ተቅየ የነበረው ያ አዛኝ የነበረው ያ የሰርቃ ባለቤት የነበረው ያ መልካም ሲሰራ የነበረው ምስኪኖች ሲረዳ የነበረው እያሉ ማለት ነው ዱንያ ላይ ሲጣራበት በነበረ ባማረ ስም በጥሩ ሁኔታ የገሌ ነፍስ ነው ብለው ለነዚህ መላእክቶች ያበስሯቸዋል ማለት ነው። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد فالسلام عليكم ورحمة الله وبركاته يتكبراتشوه ود وندم እህቶች እንግዲህ በተከታተልነው መሰረት ፕሮግራማችን ደርሶ ተገናኝተናል። ዛሬም እንደተለመደው ጌታችን የአላህ ፍቃድ ከሆነ በተለያዩ ፕሮግራሞች ላይ አብረን እናመሽ ይሆናል። በተለይ የዛሬ ፕሮግራማችን ትኩረት የሚያደርጉት አኺራን በተመለከተ ሞትን በተመለከተ ይሆናል። እንዳልኩት ስለ አኺራ መተዋወስ በዚህ ዘመን በጣም አስፈላጊ ነው። ቀልባችን ውስጣችን ሞትን ማስታወስ ነብዩ አለይሂ ሰላቱ ወሰላም እንዳሉት አክሲሩ ذكر هادم اللذات ጥፍጥና ቆራጭ የሆነው ሞት ማውሳትን አብዙ ነው። አውሱ ብቻ ሳይሆን አብዙ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ሞት አለብኝ፣ አኺራ አለብኝ፣ ቀብር አለብኝ፣ አላህ ፊት ቆማለሁ፣ በመሰራው እጠየቃለሁ፣ ነገ ማረፊያ ወይ ጀነት ወይ ጀሃነም ነው፣ ሒሳብ አለ፣ ሲራጥ አለ፣ የቀብር ጭንቅ አለ፣ የቀብር ጥያቄ አለ፣ የቀብር ፈተና አለ፣ ኪታብ በቀኝ በግራ እጅ አለ፣ አላህ ፊት ቆሞ ሒሳብ መተሳሰብ አለ፣ ሲራጥ መሻገር አለ። ፈተናው ብዙ ነው። አርድ المحشر
ያ የስብሰባው ቦታ እዚያ ላይ ለብዙ አመት መቆም አለ። ፀሐይ ስንዝር የምትቀርብበት ቀን አለ። እያንዳንዱ ሰው በወንጀሉ ልክ በላቡ የሚጥለቀለቅበት ቀን አለ። ይህ ሁሉ ከፊት ለፊት ይጠብቀናል። ሰከራተል መውት አለ፣ የሞት ስካር ጭንቅ አለ። ሩህ ስትወጣ ዝም ብላ አይደለም የምትወጣው፣ ብዙ ክስተት አለ። ይህ ሁሉ ይጠብቀናል፣ ይህ ሁሉ ይጠብቀናል። ነገር ግን የኛ ዝግጅትስ ምን ይመስላል? ለነዚህ መከራዎች ለነዚህ ቀናቶች ምን ተዘጋጅተናል? ምን አስቀምጠናል? ምን አለን? ስራችን ምን ይመስላል? ከወንጀልስ ምን አክል እንታቀባለን? አላህን ፈርተን ምን አክል ከመልካም ወደ መልካም እያልን ከመጥፎ እንርቃለን? ይሄ ሁሉ የሁላችን የቤት ስራ ነው። وأول حدث من أحداث الموت هو أن الإنسان إذا جاءه الموت فقبل قبض روحه تحضر ملائكة الموت. የመጀመሪያው ክስተት ከዚህ ነው የሚጀምረው። ወደ አኺራ ሽኝት ጉዞ ዱንያን ሲቋረጥ አንድ ሰው ሩሑ ከመውጣቱ በፊት ከዱንያ የመጨረሻ ከመሰናበቱ በፊት መላእክቶች ይመጣሉ። ሙእሚንም ይሁን غير ሙእሚን መላእክቶች ይመጣሉ። ነገር ግን የመላእክቶቹ አመጣጥ የመላእክቶቹ ሁኔታ ይለያያል። መላእክቱል መውት የሞት መላእክቶች ይመጣሉ ያ ሰው ዘንዳ ያያቸዋል። ይህም ነብዩ አለይሂ ሰላቱ ወሰላም ረጅም በሆነ ሐዲስ ገልጸውልናል። في حديث البراء بن عازب رضي الله عنهما عند أبي داود وغيره وهو حديث صحيح يقول فيه الصادق المصدوق يا الله ملكتني عليه الصلاة والسلام بزيه رجم بهنا حديث من يلالو إن العبد المؤمن إذا كان في انقطاع من الدنيا وإقبال من الآخرة نزل إليه ملائكة من السماء بيض الوجوه كأن وجوههم الشمس إلى آخر ما قال. እንግዲህ ሰዎች ከዚህ ዱንያ ሲሰናበቱ ወይ አማኝ ሆነው ነው ወይ ክደው ነው። ነብዩ አለይሂ ሰላቱ ወሰላም የሁለቱም ከዱንያ አወጣጣቸው የሩሃቸው አወጣጥ ከዚያ በኋላ የሚጠብቃቸው ነገር ምን እንደሆነ በዝርዝር አስቀምጠዋል። መጀመሪያ የተናገሩት የሙእሚኑን ነው። የተውሂድ ባለቤቱ በአላህ ትእዛዝ አዳሪ የነበረው የመልእክተኛው ሱና ሲከተል የነበረው አላህን ሲፈራ የነበረው አኺራን ያስታውስ የነበረው ለዚያ ቀን ሲዘጋጅ የነበረው إن العبد المؤمن إذا كان في انقطاع من الدنيا كدنيا سيقارط وإقبال في الآخرة والآخرة سيقواز إن هنيታ አስባችሁ ታውቃላችሁ? ከጎናችን ያሉ እናት አባቶቻችን ወንድም እህቶቻችን ልጅ ባል አክስት አጎት መንደራችን ቤታችን ቀያችን የለመድነው ሁሉ ትተነው እንደምንሄድ ምንም ነገር ሳንይዝ ሁሉም ትተን ይሄ የምናየው ሰማይ የምናየው ምድር ሚናፍቀን ምንናፍቀው ቤተሰባችን አመት ለሁለት አመት ስንራራቅ ምንናፍቀቅ ያኔ ንፍቅ የሚሉን ቤተሰቦቻችን ጠለናቸው እንደምንሄድ خلاص ዱንያ የሚባል ነገር የመጨረሻው ቀን ከዱንያ የመጨረሻ የምንሰናበትበት ወደ ኋላ ለማንመለስበት خلاص ምን ሰራው የሰራነውን ስራ ምንገናኝበት ቀን ፊት ለፊታችን እንደሆነ አስበና ቃለን። ይህ ቀን እስቲ ዛሬ ቢሆንስ ብለን አስበና ቃለን። ነብዩ አለይሂ ሰላቱ ወሰላም ግን ተናግረዋል። ይሄ የማይቀር ነገር ነው። ማንንም ዱንያ ላይ ዘላለም ነው አይደለም። ቢመችህም ቢደላህ ሀብታም ብትሆንም ድሃ የተከበርክ ብትሆንም ሌላ ሁሉም የሞትን ጽዋ ይቀምሳል። ሁሉም ዱንያ ለቆ ይሄዳል። ሁሉም ይሰናበታል። الحي الذي لا يموت يا اما يموت ኃያሉ ጌታ አላህ ሲቀር ሁሉም የጊዜ ሁኔታ ነው። ቀጠሮ አለው። فإذا جاء الساعة لا يستأخرون إذا جاء هذا الموعد ይሄ ቀጠሮ በመጣሳት የጊዜ ቅጽበት ወደፊት ወደ ኋላ ማለት የለም። አለ ጡል ትሄዳለህ። ነገር ግን ይሄ ቀመች እንደሆነ አናውቅም። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ወይ 3 ቀን 2 ቀን ሊቀር ይችላል። እኛ ምናልባት ተዘናግተን ዱንያ ላይ ዘላለም እንኖር እየመሰለን
ገና ስንት ሐሳብ ህልም ገና ገብተን ወልደን ወይም ደግሞ አግብቶ የወለደ ከሆነ ደግሞ ገና ወደፊት ስንት ሐሳብ ህልም አለው እንጂ አኺራ ሄዳለሁ ሞታለሁ ድንገት ሞት ይመጣል አይልም። አላህ ያዝነለት ካልሆነ በቀር በድንገት ነው የሚመጣው መለከል ሞት በድንገት ሳያስፈቅድ አንኳኳን በር ልግባው አይልህም። ወጣት ነው ሽማግሌ ህፃን አይልም። ህመም መስፈርት አይደለም ለመሞት ያኔ ማርጀት መስፈርት አይደለም ለመሞት። ስንቱ ህፃን ስንቱ ወጣት ይሞታል። ስንቱ አጣ ነው ያየነው የነበረ ድሮ አምና ከኛ የነበረ ከወር በፊት ከሳምንት በፊት ከኛ የነበረ አሁን تحت الارض تحت الثرى አፈር ተጭኖበታል ሞቷል ተቀብሯል። خلاص ዱንያ አይመለስም ከሆነ ስንት ሐሳብ ህልም ነበረው እንደኛው ይሯሯጥ ነበር። ገንዘብ ሰብስቦ አፍርቶ ጥሩ ህይወት መኖር ነበር ምኞቱ ብዙ ነገር ነበር። ነገር ግን خلاص ጊዜው አለቀ። ምክንያቱም ዱንያ ላይ የመጣው ዘላለም ሊኖር አይደለም። ዘላለም መኖር ቢኖር ኖሮ ነብዩ አለይሂ ሰላቱ ወሰለም በ63 ዓመታቸው ባልሞቱ ነበር ይኖሩ ነበር። ነገር ግን ዱንያ የዘላለም አገር አይደለም ጊዜያዊ አገር ናት። ሰርተህባት خلاص ምታልፍበት ሰርተህ خلاص ምትሻገርበት አገር ነው። የዘላለም አገር አይደለም በጭራሽ። አጭር አገር ናት በጣም አጭር። የዚያን ጊዜ እኮ አኺራ ላይ ዱንያ ይኖሩበትን ጊዜ እኮ ሲያስቡት ልክ እንደ አንድ ደቂቃ አንድ ሰከንድ እኮ አያስቡትም እኮ በጣም አጭር ወይ አንድ ምሽት አንድ ንጋት አድርገው ነው የሚያስቡት። ዱንያ ስንት ዓመት ይኖረው ማለት ነው። ልክ ዱንያ ላይ የኖረበትን ህይወት እድሜ እንደ አንድ ምሽት ወይ እንደ አንድ ሰዓት እንደዛ ነው የሚቆጥረው። ተራ ነገር ናት ለኛ። ምናልባት 60 ዓመት 70 ዓመት ብዙ መስሎ ሊታየን ይችላል አይደለም። አላይ ሀል እንለየዋለን ይሄን ዱንያ ሁሉ ነገር ተተን እንሄዳለን። ሙእሚን ከሆነ ግን ነብዩ አለይሂ ሰላቱ ወሰለም ምን እያሉ ነው? ነዘለ ኢለይሂ መላኢከቱ ሚነ ሰማ። ይህ አማኙ ዘንዳ ልክ ዱንያን ሲቋረጥ ወደ አኺራ ሲሄድ መላእክቶች ይወርዳሉ እሱ ዘንዳ አሉ። ምን አይነት መላእክቶች? በይዱል ውጁህ ፊታቸው የሚያበራ ፊታቸው የሚያበራ ከአነ ውጁሁሁም الشمس ከአነ ውጁሁሁም الشمس ፊታቸው ልክ እንደ ፀሐይ ፍክት ያለ ማለት ነው። የሰማይ ቁራጭ የሚመስሉ ማለት ነው። የሚያምሩ መላእክቶች ፊት ለፊቱ ጋጭ ይላሉ ይመጣሉ። የሥራ ውጤት ነው። የኢማኑ የተውሂዱ የተወኩሉ የመልካም ስራው የሰላቱ የዚክሩ የቂርአቱ የዳዕዋው የኸይር ስራው የሰደቃው ውጤት ነው። ይመጣሉ። ምን ይዘው ነው የሚመጡት? ማዕሁም ከፈኑ ሚን አክፋኒል ጀና ከጀነት ከፈን ይዘው ይመጣሉ። የጀነት ከፈን የያዙ መላእክቶች ወሐኑጥ ሚን ሁኑጢል ጀና ከጀነት ሽቶ የያዙ መላእክቶች حتى يجلسوا منه مد بصره እነዚህ መላእክቶች በአይኑ ልክ በሚያያቸው ልክ መተው ቁጭ ይላሉ። لا اله الا الله እኛ አናቀም። ሊሞት ነው ይሄን አድርጉለት ይሄን አስቀቡለት እስቲ ይሄ በሉ እንላለን። እሱ ግን ሌላ ነው። መላእክቶች ካነው እያየ ነው በቃ خلاص ሌላ ዓለም ላይ ሄዷል። እኛ ግን በዚህ እናገላብጠዋለን። አንዴ ፊቱን መታለን፣ አንዴ እግሩን ዘረጋለን፣ አንዴ ምን እንላለን። እሱ ግን መላእክቶች ካነው በሚያዩት ልክ ቁጭ ይላሉ። በሚያስደስት ሁኔታ ይገባዋል። የዚህን ጊዜ ይህ ሰው ማለት ነው ይገባዋል ወደ አኺራ እንደሚሄድ ያውቃል። የሚሄደውም በዚህ በአማረ ሁኔታ እንደሆነ ያውቃል ማለት ነው። ላ ሐውለ ወላ ደስ ሲል አላህ ይወፍቀን። ይሄ ደግሞ አላህ በቁርአኑ የተናገረ እውነታ ነው። ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون على الله سبحانه وتعالى እነዚያ ጌታችን አላህ ነው ያሉ በዚያው ላይ ቀጥ ያሉ አላህን በማምለክ ላይ ኢባዳን ለሱ በማረጋገጥ ላይ እሱን ብቻ በመፍራት ላይ በሱ ብቻ በመመካት ላይ በተውሂድ ላይ በሱና ላይ በሱ መንገድ ላይ እሱን በመታዘዝ ላይ ቀጥ ያሉ እነዛ አማኞች ተተነዘሉ عليهم الملائكة عند الموت በሚሞቱ ሰዓት ላይ መላእክቶች ይወርዳሉ። በጣም ብዛት ያላቸው መላእክቶች ይወርዳሉ። እነዚህ መላእክቶች ያበስሩታል ሰውየው ማለት ነው። እነሱ ሲያይ የሚደናገጥ ነገር የለም። እነሱ ሲያይ የሚፈራው ነገር የለም። ልክ በሚያዩት ልክ ቁጭ ይላሉ። ምን ይሉታል እነዚህ መላእክቶች? የጀነት ሽቶ ይዘዋል፣ የጀነት ከፈን ይዘዋል። خلاص ወደ ደስታ ወደ ዘላለም ደስታ ፍስሐ ወዳለበት አገር እንደሚወስዱት ያውቃል። ስለዚህ መላእክቶችም ደግሞ ያጽናኑታል፣ አብሽር ይሉታል። አላ ተኻፉ ወላ ተሕዘኑ እንዳትፈሩ፣ እንዳትተክዝ፣ እንዳትጨነቅ፣ እንዳትፈራ ምንም ነገር ክፋት የለም። አብሽር ዱንያ የለፋው ልፋት ፍሬው ልታይ ነው።
ወደ ጌታ ውዴታ ልትሄድ ነው ወደ ጀነት ልትሄድ ነው አብሽር ይሉታል وابشروا بالجنه التي كنتم توعدون በጀነት ያበስሩታል ገና በዚያ ሁኔታ ማለት ነው ገና ሩሑ ሳይወጣ አብሽር በጀነት በአላህ ውዴታ በመልካም ነገር ያበስሩታል አብሽር ዱንያ ጣጣን የተገላገልከው የዱንያ ስቃይን የተገላገልከው ምንም ስቃይ የሌለበት ምንም ችግር የሌለበት ምንም ክፋት የሌለበት እዝነት የሌለበት ወደ ሆነው አገር ነው የምትሄደው አብሽር نحن اولياؤكم في الحياه الدنيا وفي الاخره እኛ خلاص ጓደኞችህ ነን አብረንህ ምን ሆነን እኔ ቤተሰብ በማጣትህ ልጅህ ትተህ በመሄድህ ሚስትህን ምንህ ቢሆን እንዳታዝን نحن اولياؤكم እኛ ወዳጆችህ ነን መላእክቶች የሚያማምሩ መላእክቶች እኛ ነን ወዳጆችህ አብሽር ካሁን በኋላ ምንም የምትሆን ነገር የለም ብለው ያበስሩታል ገና ሩሑ ሳይወጣ በዚህ መልኩ ገና ሩሑ በሚወጣበት በዚህ ከባድ ሰዓት መላእክቶች መጥተው ምን ያደርጉታል ያበስሩታል ويا لها من حاله ما اطيبها للمؤمن انه فرح مسرور في لحظه سبحان الله هي من اشد اللحظات التي تمر على الانسان በሰው ልጅ ላይ ከሚያልፉ ቅጽበቶች ውስጥ ትልቁ ነው ይሄ ሐቂቃ አስቡት ይሄን ነገር አላህ እንዲወፍቅ እንደው አድርጉ ከዚያሳ ثم يجيء ملك الموت ይመጣል ملك الموت እሱን ሩህ የሚያወጣው እነዚህ መላእክቶችማ ሩህን ያወጡትም እነሱ ብቻ በርቀት ቁጭ ብለው የሱ ሩህ ملك الموت እስኪያወጣው እየጠበቁ ነው በዚያች በጀነት ከፈን ሊያደርጉት በዛች በጀነት ሽቶ ሊያርከፈክፉበት ሩህን በዚህ ባማረ ሁኔታ በመላእክቶች መስተንግዶ በእነሱ ታጅቦ ወደ ጌታዋ እንድትወጣ ማለት ነው መስተንግዶ ይሄ መስተንግዶ ኑዙለ ሚን ገፉር ረሂም አማሪና አዛኝ ከሆነው ከአላህ ዘንድ መስተንግዶ ከማን ዘንድ ከአላህ ዘንድ በማን በመላእክቶች በአማረ እጀባ ነው የሚወሰደው እስቲ አስበው ዱንያ ላይ አለ የተባለ ንጉስ መጥቶ አጅቦህና የሆነ ቦታ ሊወስድህ ነው ላስደስትህ እንደው ዱንያው ያለ መልካም ነገር ቢልህ ምን አክል ትደሰታለህ ምን አንደስ ይልሃል ይሄ ሰው ያዘጋጀው መስተንግዶ ነው ግን የዓለማቱ ጌታ አላህ ለዚያውም በመላእክቶች በጀነት ሽቶ ተይዞ ለጀነት ከፈን በሚያማምሩ መላእክቶች አብሽር እየተባልክ ጀነት እየተበሰርክ ሩህ ሲወጣ ምንኛ ያማረ ኻቲማ ነው ከዚያ በኋላ መለከል መውት ይመጣና ጭንቅላቱ አጠገብ ቁጭ ይላል ثم يجيء ملك حتى يجلس عند رأسه ጭንቅላቱ አጠገብ መለከል መውት ይመጣና ቁጭ ይላል አይደነግጥም አያስደነግጠውም መለከል መውትሳ ደስ በሚል አጠራር ይጠራዋል فيقول يا ايتها النفس المطمئنه وفي روايه يا ايتها النفس الطيبه አንቺ ያማርሽ ነፍስ ሆይ ማን ነው የሚለው መለከል መውት ሩሁ ሲያወጣት ማለት ነው አንቺ ያማርሽ ነፍስ ሆይ የተዋብሽው ነፍስ ሆይ اخرجي الى مغفرة من الله ورضوان خلاص ከዚህ ጀሰድ ውጪ ወዴት ወደ አላህ Subhanahu Wa Ta'ala መግፊራ እዝነትና ወደ ጌታ ወደ አላህ Subhanahu Wa Ta'ala ውዴታ ውጪ ያለ መለከል መውት በሚያምር ሁኔታ ሩህን ያወጣታል መለከል መውት ለዚህ ሩህ ለዚህ ለተከበረችው ሙእሚን ሩህ ታዛዥ ለነበረችው ሩህ ምን ይላታል ውጪ ባማረ ሁኔታ اخرجي الى مغفرة من الله ورضوان ወደ አላህ Subhanahu Wa Ta'ala ማህርታ ወደሱ ውዴታ ውጪ ይላታል قال فتخرج تسيل كما تسيل القطرة من في السقاء لك وها ከሆነ ከከፍታ ማለት ነው እንዴ ዝቅ ስናደርገው እንዴት ነው የሚፈሰው ያለ ምንም ችግር ነው አይደለ ከከፍታ ወደታች እንዴ በነገ እንዴ ዝቅዝቅ ብናደርገው ውሃው እንዴት ነው የሚፈሰው ይቸገራል ውሃው ለመፍሰስ ልክ ሩሁ ማለት ነው በዚህ መልኩ ምንም ሳትቸገር ምንም ስቃይ ሳይደርስባት ደስ እያላት በዚህ ሁኔታ ሩሃ ትወጣለች አለ በዚህ መልኩ መለከል መውት ያችን ሩህ ከጀሰዱ ያወጣታል በአማረ ሁኔታ ከዚያስ فياخذها መለከል መውት ያችን ሩህ ይይዛታል ማን መለከል መውት ያቺ ሩህ ያወጣትና ያበሰረ ያችን ሩህ ይይዛታል ከዚያ በኋላሳ ሌሎች ተቀባዮች አሉ وفي روايه فاذا اخذها لم يدعوها في يده طرفه عين
حتى يأخذوها فيجعلوها في ذلك الكفن وفي ذلك الحنوط لك ملك الموت ያችን روح ከጀሰዱ ልክ እንዳወጣት እነዚያ በአይኑ ልክ የጀነት ከፈንና የጀነት ሽቶ ይዘው የተቀመጡ የነበሩ መላእክቶች ለቅጽበት እንኳን አይተውትም ቶሎ እንዲይዟት ይሽቀዳደማሉ በዚች ባማረ ከፈል ያደርጓት ማለት ነው ቶሎ ከመለከል ሞት እጅ ይቀበሉታል ያችን روح ከዚያሳ يخرج منها كأطيب نفحة مسك وجدت على وجه الأرض بمدر لا እንደዛ ሚሸት ነገር ምንም አይኖርም ያቺ የጀነት ሽቶ ላይ ስትቀመጥ ያቺ روح ዱንያ ላይ እንደዛ ሚሸት እንደዛ ጥሩ ሽታ ያለው ነገር ምንም አይኖርም ያቺን روح በዚህ ሁኔታ ተቀመጣለች ከዚያስ እነዛ መላእክት ይዘዋት فيصعدون بها يزوات ود سماء يوطالو فلا يمرون بها على ملأ من ملائكة إلا قالوا ما هذا الروح الطيب لك ملائكوች ይዘዋት ወደ ሰማይ ወደ ላይ ይወጡ እነዚያ በጀነት ከፈንና ሽቶ ይዘው ያኒ ወደ ላይ በሚወጡ ቁጥር መላእክቶች ማለት ነው በዚያ በእነሱ አጠገብ ያቺ روح ተይዛ ስትልፍ ምን ይላሉ እቺ ያማረች እንዲ ምትሸት እንዲ ምታመር روح የማን روح ናት ይላሉ فيقولون النزا اتشين روح بزيج كفن يازو ملائكوች ምን ይላሉ فلان ابن فلان بأحسن أسمائه التي كانوا يسمونه بها في الدنيا باማረ ስሙ ዱንያ ላይ ሲጠራ በነበረበት የገሌ ማለት ነው فلان ابن فلان ያ እኮ ተቂየ ነበረው ያ አላህ ፈሪ ነበረው ያ ሱኒ የነበረው ያ የተውሂድ ባለቤት የነበረው ያ የሱና ተከታይ የነበረው ያ ቃኢሙ الليل ሌሊት ቋሚ የነበረው ያ ዛኪር የነበረው ቃሪ የነበረው አላህ ሲፈራ የነበረው ተቂየ የነበረው ያ አዛኝ የነበረው ያ የሰርቃ ባለቤት የነበረው ያ መልካም ሲሰራ የነበረው ምስኪኖች ሲረዳ የነበረው እያሉ ማለት ነው ዱንያ ላይ ሲጠራበት በነበረ ባማረስም በጥሩ ሁኔታ የገሌ ነፍስ ነው ብለው ለነዚህ መላእክቶች ያበስሯቸዋል ማለት ነው የገሌ ነፍስ ነው ብለው በዚህ መልኩ حتى ينتهوا بها الى السماء الدنيا ወደ ቅርቢቷ ሰማይ እስክትወጣ ድረስ ልክ ተይዛ ባለፈች ቁጥር መላእክታ እቺን በቃ ያበዛ አጠገብ በሷ አጠገብ ያለፈ መላእክታ ሁሉ በተቀለ ምን ይላል ማናት እቺ ነፍስ እንዲ ምትሸት እንዲ ደስ ያለች የማን ነው روح ናት ይላሉ ማለት ነው የገሌ ተብሎ ይነገራቸዋል ማለት ነው ዱንያ ላይ መልካም ስራ ካለን በመልካም ስም ታዋቂ ከነበርን እውነተኛ ከነበርን አላህ ፈሪ ከነበርን በዚያ መጠሪያችን እየተጠራን የገሌ ያ እንትን የነበረው እንዲ የነበረው የሱ روح ነው ይባላል ማለት ነው ይዘዋት ይወጣሉ ወደ ሰማይ ዱንያ فيستفتحون له ከፈቱልን ብለው የሰማይ ዱንያ የቅርቢቷ ሰማይ በር እንዲከፈትላቸው ይጠይቃሉ ያቺ روح ወደ ላይ እንድትወጣ ወደ አላህ Subhanahu Wa Ta'ala እንድትሄድ ከፈቱልን ይላሉ ከዛስ فيفتح لهم የሰማይ ዱንያ የቅርቢቷ ሰማይ በር ይከፈትላታል ለዛች روح ከዚያስ መላእክቶች ይዟት አሁንም ይወጣሉ ማለት ነው فيشيعه من كل سماء مقربوها በእያንዳንዱ ሰማይ ምሳሌ ልክ አንደኛው ሰማይ በር ሲከፈትላት ከአንደኛው ሰማይ እስከ ሁለተኛው ሰማይ ድረስ ያሉ መላእክቶች እስከዛ እስከ ሁለተኛው ሰማይ ድረስ ይሸኙዋታል ማለት ነው የክብር አሸኛኘት አላሁ አክበር ከዚያ ሁለተኛው ሰማይ ይከፈታል አሁንም ከሁለተኛው ሰማይ እስከ ሶስተኛው ሰማይ ድረስ ያሉ መላእክቶች እስከ ሶስተኛው ድረስ ይሸኙዋታል ሶስተኛው ይከፈታል እንዲህ ይያሉ በእያንዳንዱ ሰማይ ላይ ያሉ መላእክቶች እቺ ነፍስ የሸኙዋት ወደ ላይ ትወጣለች ያ አላህ ከዚያ በኋላ حتى تنتبه الى السماء السابعه በዚህ ሁኔታ በመላእክት ታጅባ በዚህ ባማረ ሁኔታ ያቺ روح ወደ ሰማይ ድረስ ትወጣለች ማለት ነው አላህ Subhanahu Wa Ta'ala አዒዱሁ መጨረሻ ላይ في العليين ኪታቡ ዛ ላይ እንዲጻፍ በመልካም ከተወሰነለት በኋላ በመልካም ከተጻፈለት በኋላ አዒዱሁ الى الارض አሁን ወደ ምድር መልሱት ይባላል روحu ወጥቷል እኛ ጀሰዱ እዚህ ጋር ማለት ነው አስገብተን ወርታ አስቀምጠናል እጠቡት ይባላል روحu ግን የለም ሄዷል ወደ ሰማይ በመላእክት ታጅቦ ወጥቷል ከዚህ አላህ Subhanahu Wa Ta'ala አዒዱሁ الى الارض ወደ ምድር መልሱት ይሄን روح ይላል በክብር መልሱት እንደዚሁ فاني وعدتهم اني منها خلقتهم وفيها اعيدهم ومنها اخرجهم تارة اخرى خلاص አሁን መልሱት ምክንያቱም ከመሬት እዛው የሚመለሳል መጨረሻ ላይ እንግዲህ የውመል ቂያማ ይቀሰቀሳል የውመል ቂያማ ገና ነው እስከዛ ድረስ መልሱት ይባላል ከዚያስ فيرد الى الارض
وتعاد روحه في جسده ملائكوች በዚህ በክብር አምጥተው ሩሑ ወዴት ይመልሱታል ወደ አካሉ ይመልሱታል ከዚያ ሌላ የሚቀጥል ነገር አለ ማለት ነው እሱ መለሰን እናየዋለን ምን እንደሚቀጥል ከዚህ በኋላ ይሄ የሙእሚኑ ኻቲማ የሙእሚኑ የሩህ አወጣጥ በዚህ ባማረ ሁኔታ ነው በተቃራኒውሳ ፋጅር የነበረ ሙሽሪክ የነበረ ከሃዲ የነበረ ሰው የሱ ሩህ አወጣጥ እንዴት ነው በጣም ያስፈራል በጣም ያስደነግጣል ነብዩ አለይሂ ሰላቱ ወሰለም ምናሉ ወኢነ العبد الكافر عبد الكافر وفي روايه الفاجر كهادي ወይም ደግሞ አማጺ ከነበረሳ اذا كان في انقطاع من الدنيا واقبال من الاخره ምክንያቱም ከዱንያ መነጠሉ አይቀርምና ወደ አኺራ መሄዱ አይቀርምና እሱ የሚሄድበት ሁኔታ አለ ነገር ግን በዚያ ሰዓት ላይ በሚሄድበት ሰዓት ላይ نزل اليه من السماء ملائكه غلاظ شداد سود الوجوه መላእክቶች ይወርዳሉ ለሱ መላእክቶች ይወርድለታል ምን አይ መላእክታ غلاظ በጣም ደንዳና ጨካኝ ሆኑ ማለት ነው ሽዳድ ጠንካራ የሆኑ ደንዳና የሆኑ ጨካኝ የሆኑ سود الوجوه ፊታቸው በጣም ጥቁር የሚያስፈሩ መላእክቶች ይወርዱለታል ቅጣት ነው ቅጣቱ ገና ሩሑ ስትወጣ ይጀምራል አላህ ይጠብቀን አላህ የሚያምጽ በአላህ የሚክድ በአላህ ላይ የሚያጋራ ሙናፊቅ ፋሲቅ የሱ ሩህ ስትወጣ ግን የሚወርዱ መላእክቶች እንደዛኛው እንደ ሙእሚኑ አይነት አይደለም እንደ ተቅየው አይደለም በሱ ጊዜ የሚወርዱ መላእክቶች በጣም ደንዳና የሚያስፈሩ ናቸው ፊታቸው ጥቁር ነው ገና ሲያያቸው ይረበሻል ሩሁ ገና ሳትወጣ ማለት ነው ምን አለ ብትመለስ ይላል ግን አይችልም ይግድ ይወጣል ሩሁ ومعهم ምንድነው የሚይዙት በእጃቸው የሚያምር ነገር የሚይዙት ነገር አለ የለም ومعهم المسوح በጣም የሚወጋ የሚያስጠላ ጨርቅ ሩሁ ይዞበት የሚሄዱት እንደዛኛው የጀነት ከፈን አይደለም በጣም የሚዋጋ የሚያስጠላ ማለት ሸካራ የሆነ ጨርቅ ይዘውለት ይመጣሉ ومعهم المسوح من النار ከእሳት የሆነ ማለት ነው ከእሳት የሆነ በዚህ በሚያስፈራ ሁኔታ فيجلسون منه مد البصر እነሱን ቁጭ ይላሉ ልክ አይኑ በሚያያቸው ልክ ያያቸዋል ምንኛ ያስፈራል እስቲ ያስቡት ምንኛ ያስደነግጣል والله ወንጀላችን ስራችን የዚያን ቀን እንዲያዋርደናል አላህ ልንፈራ ይገባል ይሄን ቀን አስበን ገና ሩሃችን ገና ከወደፊት ብዙ ጣጣ አለ የስራው አንድ ሰው የስራው ጣጣ የስራው ክፋት የሚያመጣበት ብዙ ጣጣ አለ ግን እንደው መጀመሪያ በዚህ ሁኔታ አያችሁ የመልካም ሰሪ የጥሩ ሰው በዚህ ሁኔታ በአማረ ሁኔታ ሩሁ ሲወጣ ነገር ግን የዚህኛው ግን በዚህ ሁኔታ በሚያስፈራ ሁኔታ ሩሁ ይወጣል ከዚያ በሚያያቸው ልክ ቁጭ ይላሉ እነዚህ መላእክቶች ገና በእነሱ ርዶ ፈርቶ ተንቀጥቅጦ ተረብሾ ሳያበቃ ثم يجيء ملك الموت ከችላል ሩሁ ሊያወጣ ማለት ነው حتى يجلس عند رأسه ይመጣና ጭንቅላቱ አጠገብ ቁጭ ይላል ምን ይዋጣው ምን የት ይግባ ምን ይሁን ሩህ አትወጣይ ምን አማራጭ አለው ቅጣቱ ከመቀበል ውጪ فيقول ملك الموت በሚያስፈራ ሁኔታ ይለዋል يا ايتها النفس الخبيثه አንቺ ቆሻሻ ነፍስ ሆይ ይላታል ምንኛ ያስደነግጣል ገና በእነዛ መላእክት ተርበች ብታሳጨርስ ملك الموت በዚህ ሁኔታ ይመጣና ጭንቅላቱ አጠገብ አንቺ ቆሻሻ ነፍስ ሆይ ይላታል ቆሻሻ ነበረች እቺ ነፍስ በወንጀል ቆሻለች በሽርክ በቢድዓ በኹራፋት ቆሻለች ስለዚህ እቺ ክብር አይደለም ይገባት አላህ ማትፈራ ነፍስ ናት ዱንያ ላይ እንደፈለገች የምትሆን ነፍስ ናት ስለዚህ የዚያ የእጁ ቅጣት ገና ከዚሁ ይጀምራል አንቺ ቆሻሻ ነፍስ ሆይ ሲላት ድንጋጤ አይደለም ምን ይላታል اخرجي الى سخط من الله وغضب ውጪ ዛሬ ወደ አላህ Subhanahu Wa Ta'ala ቁጣ ወደ አላህ Subhanahu Wa Ta'ala ቅጣት ውጪ ይላታል ያኛውስ ምንድን ነበር ሲባል የነበረው ኢላ መግፊረት ሚን አላህ ወሪድዋን ወደ አላህ መሐርታ ወደ እሱ ውዴታ ወደ ጀነት ነበር ሲባል የነበረው አማኝ ተቀዩ ይሄ ግን የሚባለው ወዴት ነው ወደ አላህ Subhanahu Wa Ta'ala ቁጣ ወደ አላህ Subhanahu Wa Ta'ala ቅጣት ውጪ ትባላለች قال فتفرقوا في جسده لك ይሄንን የመለከል መውት ድምጽ በዚህ ሁኔታ ሲሰማ ያቺ ሩህ በድንጋጤ በሰውነት አካሉ ሁሉ ብትን ትላለች ድንጋጤ ማለት በጣም ድንጋጤ አለ ምታየው ነገር ሁሉ ያስፈራታል ገና የሰማው ነገር አስፈራው ወደፊት ገና ምን እንደሚጠብቀው ገና ካሁኑ ሲነገረው ያቺ ሩህ በሁሉ ሰውነት አካሉ ብትን ትላለች ነብዩ አለይሂ ሰላቱ ሰላም ግን ይተዋታል
ይጠቅማታል በእያንዳንዱ ሰውነት አካል ውስጥ ልክ እንደዚህ እንደንተን እንደሚፈለቀቀው ፈልቅቆ ከእያንዳንዱ ቦታ በስቃይ ያሰቃይ ያወጣታል ያቺ ነፍስ ግን እንዴት ነበር የወጣችው እንደ ውሃ በቀላሉ ነበር ፈሳ የወጣችው እቺ ግን ተገሽልጣ ተፈልቅቃ ከየቦታው ተለቅማ በከባድ ስቃይ እንድትወጣ ተደረጋለች እቺ ሩህ ልክ በዚህ መልኩ መለከል ሞት ያቺ ሩህ እንዳወጣት እነዚያ መላእክቶች በዛ በሚያስፈራ ሁኔታ ምን ያደርጉታል ይቀበሉታል ከመለከል ሞት እጅ فاذا اخذوها لم يدعوها فاذا اخذها جبريل لك يعني ملك الموت لك سياوطات جبريل ملك الموت لك سياوطات لم يدعوها في يده طرفة عين እነዚያ ሲያስፈሩ የነበሩ ከእሳት በሆነ ጨርቅ ያዙ የነበሩ መላእክቶች ወዲያውኑ ከመለከል ሞት እጅ ይቀሙታል ማለት ነው ከዚያ በዛች በሚያስፈራ እንትን ያደርጉታል ከዚያ በኋላ ማለት ነው እዚያ ቦታ ላይ የሚሸተው ሽታ ويخرج منها كأنتن ريح جيفة وجدت على وجه الأرض جماعته እዚያ ቦታ ላይ ያለው ሽታ ልክ ጥንብ እንደዛ አይሸት በጣም ዱንያ ላይ አለ የተባለ መጥፎ ሽታ በቃ እሷ ታሸታለች እዛ ቦታ ላይ ይሸታል فيصعدون بها እነዛ መላእክቶች በዚህ በሚያስጠላ በሚያስፈራ ይዘዋት ወደ ላይ ይወጣሉ فلا يمر بها على ملأ من ملائكة إلا قالوا ما هذا الروح الحبيث ما هذا الروح الخبيث ملائكة ይዘው ወደ ላይ በሚወጡ ቁጥር ልክ በዚያ አጠገብ ሲያልፍ መላእክታ ምን ይላል ይሄ ሚሻታ ያኔ ሚገማ ነፍስ እቺ ቆሻሻ ነፍስ የማን ነፍስ ናት ዛሬ የማን ነፍስ ነው የወጣው ይሄ ቆሻሻ ነፍስ የማን ነው ተመልከቱ መላእክቶች በምን አይነት ሁኔታ እንደሚሸኙት እቺ ቆሻሻ ነፍስ ይሏታል ያቺኛዋስ ያ ሰላም እቺ ቆሻሻ ነፍስ ማን ናት ይላሉ فيقولون እነዚያ ደግሞ ሩህ አይው ሲወጡ የነበሩ መላእክቶች فلان ابن فلان እገሌ የገሌ ልጅ ነው بأكبح اسمائه التي كانوا يسمون بها في الدنيا ዱንያ ላይ ሲጠሩት በነበረበት ባስጸያፊ ስም ማለት ነው ያ ኸምር ሲጠጣ የነበረው ያ በአላህ ላይ ሲያጋራ የነበረው ያ ሙሽሪክ የነበረው ያ ካፊር የነበረው ያ ሙናፊቅ የነበረው ያ አላህ ሲያምጽ የነበረው ያ የአላህ ድንበር ሲተላለፍ የነበረው ያ እንደፈለገ ሲሆን በዚህ በሚያስጠላ ስም ወደ ላይ ስሙ የጠቀሱ ማለት እገሌን የሱ ነፍስ ነው እያሉ ይዟት ይወጣሉ ማለት ነው በዚህ መልኩ حتى ينتهى به الى السماء الدنيا ወደ ቅርቢቷ ሰማይ በዚህ ሁኔታ ይዟት ይወጣሉ እቺ ነፍስ ከዚያስ ليس من اهل باب الا وهم يدعون الله الا تعرج روحه من قبلهم የቀደሙ ሁሉ መላእክቶች እንደው በእነሱ አጠገብ ቢያልፍ ደስ ይላቸዋል ይሸኙታል አይተውትም እስከ ላይኛው ሰማይ ድረስ ማለት ነው ግን እነዚህ መላእክቶች ገና ሽታው ቅድም እንዳልኳችሁ ግማቱ ምን ይላሉ ሁሉ መላእክቶች ምን አለ ይሄ ሩህ በእኛ አጠገብ ባላለፈ ብለው ይመኛሉ ማለት ነው ምን አለ በእኛ አጠገብ ባላለፈ ከዚያስ فيستفتح له ለሰማይ ዱንያ ቅርብቷ ሰማይ በር እንዲከፈተላት ለዚህ ሩህ ጥያቄ ያቀርባሉ እነዛ ሩህን ያዙ መላእክቶች فلا يفتح له ለሱ ግን አይከፈትለትም የክብር መውጣት እንደዛ ወደ ላይ ወደ ሰማይ ሊወጣ አይወጣም ገና ወደ ላይ ይወጣል እዛ ሰማይ ዱንያ ሲደርስ እንዲገባ ወደ ላይ እንዲወጣ ይጠየቃል ከዛስ لا አይከፈትለትም ነብይ አለይሂ ሰላቱ ወሰለም ثم قرأ رسول الله صلى الله عليه وسلم لا تفتح لهم ابواب السماء ولا يدخلون الجنه حتى يلج الجمل في سم الخياط እነዚህ ከሃዲያን ሙሽሪኮች የነሱ ነፍስ ሰማይ ዱንያ አይከፈትም ሰማይ ለነሱ አይከፈትላቸውም ولا يدخلون الجنة جنة أيقبهم حتى يلج الجمل في سم الخياط جمل بمرفق أدادا اسكيال في الرسل جمل بمرفق أدادا ليال في جلال أي جلم لك اندز عندما يجلو هلو النزيهم جنة أيقبهم سماء الدنيا ما أيكفت الله توم ودا لا يوضو كزياس في اللي ينون دي لا የሱ ሩህ በመጥፎ ከተጻፈበት በኋላ يعني الله سبحانه وتعالى روح ورور ይላል فتطرح روحه من السماء طرحا حتى تقع في جسده ከዚያ ያቺ ሩህ ትወረወራለች የክብር እንትን ይላት በጀሰዱ ላይ እስክትገባ ድረስ ትወረወራለች ያቺ ነፍስ ክብር ይላትማ ለዛ ነብይ አለይሂ ሰላቱ ወሰለም ምን አሉ ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق
بالله የሚያጋራ የነበረ የሙሽሪክ የካሃዲ فكأنما خر من السماء كسماء لك عند تورور ነው ያሰው فتخطفه الطير አዋፍ እንደሚቀራመተው أو تهوي به الريح ወይም ንፋስ في مكان صحيح በጣም ሩቅ ወደ ሆነ ቦታ ወስዳ እንደምትፈጠፍጠው ነው ይላል ልክ በዚህ መልኩ ሩሑ ይጣላል ማለት ነው ወደ ጀሰዱ ይመጣል ከዚያ ቀጣይ ደግሞ የሚጠብቃት ሌላ ቀብር ውስጥ حتى ሩሑ ሲሸኝ ሌላ ነገር አለ አላየሃል ግን ሩህ የምትወጣው በዚህ በሁለት አይነት ሁኔታ ነው የኛውስ ከየትኛው ይሆን እነዛ አላህን በትክክል ተገዝተው እሱን አምልከው እሱን ፈርተው በሱ ትእዛዝ ስር ሆነው አኺራን አስታውሰው ለሱ ትእዛዝ እጅግር ሰጥተው በአማረ ሁኔታ በአማረ ድምቀት በጥሩ ሁኔታ ሩሃቸው ከሚወጡት ነን ወይስ በተቃራኒው ምርጫው ይሁላችንም ነው ስለዚህ ይህን ቀን ፈርተን ይህን ቀን ከፊት ለፊት እንዳለ አስታውሰን ዛሬውኑ ወضعችን ሁኔታችን ልናስተካክል ይገባል والله ወንጀላችን ኻቲማችን ያበላሽብናል ወንጀላችን አኺራችን ያበላሽብናል ወንጀላችን ቅጣት ያመጣብናል ወንጀላችን ከአላህ ረህመት ያራርቀናል ወንጀላችን ይህንን ከባድ የሆነ ልንወጣው ማንችለው ስቃይ እንዲደርስብን ያደርገናል ወደ አላህ እንመለስ ተውበት እናድርግ ህይወታችንን እናስተካክል ሞት መቼ እንደመጣ ይታወቅም ዛሬ ነገ ብለን ዛሬ ማደራችን ማን ያውቃል ምናልባት ይሄ ቅጽበት ከደቂቃ በኋላ ሊያጋጥምን ይችላል ከሰከንድ በኋላ ሊያጋጥምን ይችላል ሌሊት ሞተን ልናድር እንችላለን ውለና እናድር እንችላለን ስለዚህ ተውበት እናዘግይ ወደ አላህ እንመለስ ተውበት እናድርግ ለዚህ ቀን እንዘጋጅ ይሄ ቀን እውነት ነው እንበል በአኺራ ማመን ሲባል እኮ ይሄን ያካትታል አኺራ አመኛለሁ ሲባል ይሄንን ይጨምራል ማለት ነው በዚህ ማመን ለዚህ መዘጋጀት ለዚህ ቀን ትጥቅ ስንቅ መያዝ ይሁላችንም ሐላፊነት ይሆናል ማለት ነው አላህ Subhanahu Wa Ta'ala በሰማነው መጠቀም ያድርገን